በትግራይ ሌላ ዙር ጦርነት ሊቀሰቀስ ከጫፍ መድረሱን ሌተናል ጀነራል ታደሰ ወረደ አስጠንቅቀዋል። ታደሰ ወረደ ከፍተኛ ተስፋ መቁረጥ ውስጥ እንዳሉም ጠቁመዋል። በመቀለ ከተማ በክልሉ ምክር ቤትና ፕሬዝዳንት ጽፈት ቤት አቅራቢያ የቦምብ ፍንዳታ ተሰምቷል። ፖሊስ ስለ ጉዳዩ ምላሽ ሰጥቷል። በምስራቅና ሆሮ ጉድሩ ወለጋ ዞኖች በመንግስት የጸጥታ ኃይሎችና በታጣቂዎች የሚፈጸም አስገዳጅ ወታደራዊ ምልመላና አፈሳ አርሶ አደሩን ለእንግልት እየዳረገው እንደሆነ ታውቋል። በስፋት ተመልክተናል። በኢትዮጵያ ታሪክ የአውሮፕላን ነዳጅ በአንድ ጊዜ ከእጥፍ በላይ ጭማሪ በተደረገበት የዋጋ ተመን የቤንዚንና የናፍጣ ዋጋ ንሯል። ኢራን ብታስተባብልም አሜሪካ በሆርሙዝ ወሽመጥ 7 የኢራን ፈጣን ጀልባዎችን አጥቅቻለሁ አለች። ሰላም ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ መረጃ አድማጭ ተመልካቾች ዋና ጉዳዮችን ያስቀደመው የሚያዝያ 27 2018 የእኩለ ቀን ዘገባችን ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ ትኩስ መረጃዎችን ትሰማላችሁ። ቪዲዮአችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታ። በትግራይ ሌላ ጦርነት ሊቀሰቀስ ከጫፍ መድረሱን ሌተናል ጀነራል ታደሰ ወረደ አስጠነቀቁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ የሚስተዋለው የሐሳብ መታፈንና አምባገነናዊ አካሄድ ህዝቡን ወደ ሌላ ዙር ጦርነትና መበታተን ሊወስደው እንደሚችል አስጠነቀቁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ክልሉ አሁን ባለበት አደገኛ ሁኔታ ላይ ሌላ ዙር ውድቀት እንዳይከሰት መላው ህዝብ የበኩሉን ጥረት እንዲያደርግ ጥሪ ያቀረቡ። ፕሬዝዳንቱ በመልእክታቸው በትግራይ ፖለቲካ ውስጥ የሚስተዋለው የሐሳብ መታፈንና እኔ ያልኩት ብቻ ይሁን የሚል አምባገነናዊ አካሄድ ክልሉን ወደ አላስፈላጊ ጦርነትና መበታተን ሊወስደው እንደሚችል አስጠንቅቀዋል። ሌተናል ጀነራል ታደሰ ወረደ ባስተላለፉት መልእክት በትግራይ ባለፉት 5 እና 6 ትውልዶች ውስጥ ጦርነት ያላየ ትውልድ አለመኖሩን አስታውቀው አሁንም ከታሪክ ጠባሳ ለመውጣት የሚደረገው ጥረት ስልታዊ ክፍተት እንዳለበት ገልጸዋል። ህወሓት ባለፉት 17 ዓመታት የትግል ዘመንና በ27 የስልጣን ዓመታት የነበረውን የመሪነት ሚና የጠቀሱት ፕሬዝዳንቱ ይሁን እንጂ ባለፉት 10 ዓመታት ድርጅቱ ከአንዱ ውድቀት ወደ ሌላው ውድቀት እየተሸጋገረ መምጣቱን አልሸሸጉም። ክልሉ አሁን የሚገኝበትን ሁኔታ ሲገልጹም በሰላምና በጦርነት መካከል ባለሽ ቀጭን መንገድ ላይ እንገኛለን ያሉት ሌተናል ጀነራል ታደሰ የፕሪቶሪያው ስምምነት ሙሉ በሙሉ ባልተተገበረበትና የጦርነት ደመና ባልተገፈፈበት በዚህ ወቅት በውስጥ የሚታዩ ፖለቲካዊ ክፍተቶች አደጋውን ይበልጥ እንደሚያከብዱት ጠቁመዋል። ፕሬዝዳንቱ አክለውም በአሁኑ ወቅት የትግራይ ተወላጆች እንደ ግለሰብም ሆነ እንደ ድርጅት የሚያቀርቧቸው የመፍትሄ ሀሳቦች ሊሰሙ እንደሚገባ አሳስበዋል። ሌላውን አልሰማም በማለትና ውሳኔዎችን በኃይል ለማስፈጸም መሞከር የባሰ አደጋ እንደሚጋብዝ ገልጸው የተለየ ሐሳብ ያላቸውን ወገኖች እንደ ጠላት መፈረጅና በውሸት ላይ የተመሰረተ ፖለቲካ ማራመድ ውድቀትን እንደሚያፋጥን አስገንዝበዋል። በዚህ ወቅት በአይነቱ በይዘቱና በውጤቱ በታሪካችን ገጥሞን የማያውቅ አደገኛ ፈተና እያስተናገድን እንገኛለን ያሉት ፕሬዝዳንቱ በዚህ ፈተና ውስጥ አሁንም የመውደቅ ዕድላችን ሰፊ ቢመስልም እንደ ህዝብ አንድ ሆነን ለመቀጠል ያለን ብቸኛ አማራጭ ግን ይህንን ፈተና በጽናት ማለፍ ብቻ ነው ሲሉም አሳስበዋል። አክለውም ከገጠመን ውስብስብ ችግር ለመውጣት በለመድነው የቀድሞ ተሞክሮና ልምድ ራሳችንን አስረን የምናልፍበት ጊዜ አይደለም ሲሉ አስጠንቅቀዋል። በመጨረሻም የትግራይ ህዝብ ሌላ የውድቀት አዙሪት ሊሸከም እንደማይገባው የገለጹት ሌተናል ጀነራል ታደሰ ወረደ በተለይም ወጣቶችና እናቶች ክልሉን ወደ መበታተን ሊወስድ የሚችለውን ብልሃት የጎደለውን ውሳኔ እንዲያስቆሙና ለሽግግር ወቅት የሚሆን የተሻለ የመፍትሄ ሐሳብ የሚመነጭበት የውይይት መድረክ እንዲፈጠር ግፊት እንዲያደርጉ ጥሪ አቅርበዋል። በመቀለ ከተማ በክልሉ ምክር ቤትና ፕሬዝዳንት ጽፈት ቤት አቅራቢያ የቦምብ ፍንዳታ ተሰማ። በትግራይ ክልል መቀለ ከተማ ትላንት ሰኞ ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማይቱ ፖሊስ አረጋግጧል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማይቱ ፖሊስ አስታውቋል። ፖሊስ ይህንን ከማስታወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾች የተጋሩ መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ አስመልክተው ነበር። ይህንን በተመለከተ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው የመቀለ ከተማ ፖሊስ አዛዥ ኮማንደር ሀዱ ሸዱክ መረጃዎቹን አስተባብለዋል። የቦምብ ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደር ፕሬዝዳንት ጽፈት ቤቱን ከሚለየው አስፋልት 500 ሜትር ርቆ ካለ ቦታ ላይ እንደሆነ ኮማንደር ሀዱሽ ተናግረዋል። በፍንዳታው በሰውም ላይ ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማ ፖሊስ ድርጊቱን ማን እንደፈጸመው በማጣራት ላይ መሆኑን አስረድተዋል። የትናንት ምሽቱ የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደ አወዛጋቢ ምርጫ የተቋቋሙ የትግራይ ክልል ምክርት
በዛሬው ዕለት አስቸኳይ ስብሰባ ሊያካሄድ እንደሆነ በማህበራዊ ትስስር ገጾች መረጃው ሲዘዋወር መዋሉን ተከትሎ ነው። ከ5 ዓመታት በፊት የጦርነት መነሻ መንስኤ የነበረው አወዛጋቢ የክልሉ ምክር ቤቱ ስብሰባ ዛሬ ማክሰኞ እንደሚካሄድ ቢነገርም ኢትዮጵያ ኢንሳይደር ያነጋገራቸው ቀድሞ የህወሓት አሁን ደግሞ የስምረት ፓርቲ አባል የሆኑ የምክር ቤት አባላት ግን ምንም አይነት ጥሪ እንዳልደረሳቸው ገልጸዋል። እነዚህ የክልሉ ምክር ቤት ተበራጮች ይህን ቢሉም የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ትላንት ምሽት በፌስቡክ ገጻቸው ላይ ባሰፈሩት መልእክት የትግራይ ክልል የቀድሞ ምክር ቤት ስብሰባ በዛሬው ዕለት እንደሚካሄድ ማረጋገጫ ሰጥተዋል። አቶ ሚካኤል በዚሁ መልእክታቸው በክልሉ ምክር ቤት ጽህፈት ቤት የጸጥታ ችግር ወይም ፍንዳታ እንደደረሰ የሚያሰሩት የትግራይ ጠላቶች ናቸው ሲሉ ወንጅለዋል። የመቀለ ከተማ ፖሊስ አዛዥ የትላንቱ የቦምብ ፍንዳታው ታቅዶ የተፈጸመ ነው የሚል ጥርጣሬ ኖራቸው እንደሆነ ለቀረበላቸው ጥያቄ እንደዚያ ብለን አናስብም፣ አጋጣሚ ሊሆን ይችላል፣ ታስቦም ሊሆን ይችላል የሚለው በማጣራት ላይ ነው ሲሉ ምላሽ ሰጥተዋል። የፖሊስ አዛዡ ከፍንዳታው ጋር በተያያዘ ይህ ዘገባ እስከተጠናከረበት ሰዓት ድረስ የተያዘ ተጠርጣሪ እንደሌለም ተናግረዋል። በምስራቅና ሆሮ ጉድሮ ወለጋ ዞኖች በመንግስት የጸጥታ ኃይሎችና በታጣቂዎች የሚፈጸም አስገዳጅ ወታደራዊ ምልመላና አፈሳ አርሶ አደሩን ለእንግልት እየዳረገው ይገኛል። በኦሮሚያ ክልል ምስራቅና ሆሮ ጉድሮ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ ምልመላ ስጋት ውስጥ እንደሚገኙ ተሰማ። ነዋሪዎች በተለይም የበቆሎ እርሻ ወቅት በሆነው በአሁኑ ሰዓት እስርና የግዳጅ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ ያሉ ዘመዶቻቸው ጋር እንደሚደበቁ ለዋዜማ ገልጸዋል። በሆሮ ጉድሩ ወለጋ ዞን በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለው የጅምላ አፈሳ ማንኛውንም የህብረተሰብ ክፍል ኢላማ ያደረገ መሆኑ ተጠቁሟል። ነዋሪዎች ከቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎችና ከማህበራዊ ስነ ስርዓቶች ሳይቀር እየታፈሱ ለወታደራዊ ስልጠና እንደሚወሰዱ ተናግረዋል። ምልመላው የጤና እክል ያለባቸውን ዜጎች እንኳን ከግምት ውስጥ ያላስገባ መሆኑን የሚገልጹት ነዋሪዎች የሚጥል በሽታ ያለባቸው ዜጎች ሳይቀሩ ታፍሰው መወሰዳቸውንና ለጸጥታ ኃይሎቹ አቤቱታ የሚያቀርቡበት አካል ማጣታቸውን በምሬት ይናገራሉ። በተለይም በአቤ ዶንጎሮ፣ ጎሎና ሀባቦ ጉድሮ ወረዳዎች አካባቢውን ከሸኔ መከላከል በሚል ምክንያት አርሶ አደሮች በግዳጅ የሚሊሻ ስልጠና እንዲወስዱ ይገደዳሉ። በሌላ በኩል ደግሞ በጃርደጋ ጃርቴ ወረዳ የኦሮሞ ነጻነት ሰራዊት ታጣቂዎች ፋኖን መዋጋት አለባችሁ በሚል አርሶ አደሮችንና ተማሪዎችን በግዳጅ ወደ ጫካ እየወሰዱ መሆኑ ተሰምቷል። በዚህ ግጭት ውስጥ እንዲሳተፉ በተደረጉ 16 አርሶ አደሮች ላይም የህይወት መጥፋት አደጋ ደርሷል። በምስራቅ ወለጋ ዞን ጋቸና ሲርና ወይንም የስርዓት ጥበቃ የሚለውን የሚሊሻ ስልጠና እንዲወስዱ በመንግስት የሚገደዱ አርሶ አደሮች በሁለት ጥይት መካከል ቆመናል ሲሉ ሁኔታውን ያስረዳሉ። በአንድ በኩል በመንግስት የጸጥታ ኃይሎች ታጣቂዎችን ትደግፋላችሁ በሚል አፈሳ ሲደረግባቸው፣ በሌላ በኩል ደግሞ በታጣቂዎች ለመንግስት መረጃ ታቀብላላችሁ በሚል ጥቃት ይሰነዘርባቸዋል። ይህንኑ ተከትሎ በአባይ ጮመን፣ ጂማራሬና ሱሉለ ፊንጫን ጨምሮ በበርካታ ወረዳዎች የሚኖሩ አርሶ አደሮች ለ2 ወራት ያህል ቤታቸውን ለቀው ጫካ ውስጥ ለመቆየት መገደዳቸው ታውቋል። በኢትዮጵያ ታሪክ የአውሮፕላን ነዳጅ በአንድ ጊዜ ከእጥፍ በላይ ጭማሪ በተደረገበት የዋጋ ተመን የቤንዚንና የናፍጣ ዋጋ ናረ። የዓለም ነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 25 ብር ጨምሯል። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ 169 ብር ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሰኞ ሚያዝያ 26 2018 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርጓል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ 1 ወር ገደማ በኋላ ነው። በትላንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ነው። በዚህም ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ አቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። መንግስት የነዳጅ አቅርቦት ወደ ነበረበት ተመልሷል ቢልም መሬት ላይ ባለው ሀቅ የትራንስፖርት እንግልትም ሆነ የነዳጅ ክፍፍል እጥረቱ እንዳለ ይነገራል።
ኢራን ብታስተባብልም አሜሪካ በሆርሙዝ ወሽመጥ 7 የኢራን ፈጣን ጀልባዎችን አጥቅቻለሁ አለች። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫቸው የቆዩ መርከቦች እንደሚያስወጡ የተናገሩት ትራምፕ 7 ትንንሽ ጀልባዎችን ወይም እነሱ ፈጣን ጀልባ የሚሏቸው መተናል፣ የቀሯቸው እነሱ ብቻ ነበሩ ብለዋል። የአሜሪካ ጦር እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው በሄሊኮፕተሮች በመጠቀም ነው። የአሜሪካ ጦር ማዕከላዊ ሴንትኮም ባወጣው መግለጫ ዛሬ የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር AH-64 አፓች ሄሊኮፕተሮች ጥቅም ላይ ውለዋል ብሏል። ፕሬዝዳንቱ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉ ከሰዋል። የደቡብ ኮሪያ መንግስት HMM ናሞ የተሰኘ የሀገሪቱ የጭነት መርከብ ሆርሙዝ ወሽመጥ ላይ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶበታል ብለዋል። የተባበሩት አረብ ኤሚሬቶች አቅራቢያ ቆሞ የነበረው ይህ መርከብ 24 ሰራተኞችን ይዞ እንደነበር የሀገሪቱ መንግስት ገልጿል። በሰዎች ላይ የደረሰ ጉዳት ስለመኖሩ ምንም አልተባለም። ይህን ጉዳይ የጠቀሱት ፕሬዝዳንት ትራምፕ ምናልባት ደቡብ ኮሪያ የምትመጣበትና ተልእኮውን የምትቀላቀልበት ጊዜ አሁን ነው ብለዋል። የኢራን መገናኛ ብዙሃን ግን ትራምፕ ተፈጽሟል ያሉትን የጀልባዎች ጥቃት አስተባብለዋል። አንድ ወታደራዊ ምንጭን የጠቀሰው የኢራኑ ታስኒም ዜና ወኪል እንደዘገበው ከሆነ ጥቃት የደረሰባቸው 2 የጭነት መርከቦች ናቸው። በዚህም 5 ንጹሃን ተገድለዋል ብለዋል። ጥቃት ተፈጽሟል ከመባሉ አስቀድሞ የአሜሪካ ባህር ኃይል አውዳሚ መርከብና 2 የአሜሪካን ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን አስታውቃ ነበር። ይህንን ገለጻ ሙሉ በሙሉ ሐሰተኛ ስትል የጠራችው ኢራን በበኩሏ የአሜሪካ ጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷን ገልጻለች። በእርግጥ የአሜሪካ ጦር ይህንን አስተባብሏል። ይሁን እንጂ ትላንት መርስክ የተሰኘው የመርከብ ኩባንያ እንደገለጸው የአሜሪካ ሰንደቅ ዓላማ ያነገቡና ጦርነቱ ከተጀመረበት የካቲት አንስቶ በባህረ ሰላጤው ቆመው የነበሩ መርከቦቹ በወሽመጡ ማለፋቸውን አስታውቋል። ኩባንያው በአሜሪካ ወታደራዊ ጥበቃ ስር ሆኖ መርከብ የማስወጣት እድል እንደቀረበለትም ገልጿል። ይህንን ተከትሎም መርከቡ በአሜሪካ ጦር ታጅቦ ከፋርስ ባህረ ሰላጤ ወጥቷል ብሏል። ይህ በእንዲህ እንዳለ 2 ወር ባለፈው ጦርነት የኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን በመሆኑ ቴህራን የኒውክሌር የጦር መሳሪያ ለመገንባት የሚያስፈልጋት ጊዜ ከ1 ዓመት ያልበለጠ መሆኑን የአሜሪካ የስለላ መረጃ ማሳየቱን ሮይተርስ ዘግቧል። የዜና ወኪሉ ለጉዳቱ ቅርበት ያላቸውን 3 ምንጮች ጠቅሶ ያወጣው ዘገባ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ እንዳትሰራ ማስቆም ሲሉ የካቲት ላይ የከፈቱት ጦርነት በቴህራን የኒውክሌር ፕሮግራም ላይ ያን ያህል ለውጥ አላመጣም ብሏል። በመላው ዓለም ዙሪያ የምትገኙ ወደ ኢትዮ ስካይ ዜና አድማጭ ተመልካቾች የእኩለ ቀን ዋና ዋና ዜናዎች እነዚህ ነበሩ። ሚዲያችንን ሰብስክራይብ እንድታደርጉ እያስታወስን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ደህና ሁኑ።